ስለዚህ ቤተሰቦች እነማን እንደሆኑ እኔ አሁን ስም ዝርዝር እጠራለሁ። አንደኛው ዮኒ ማኛ ጅቦ፣ 2 ጂጂኪያ አሮጊቴ ማለት ነው፣ 3 ሊያሾ ጅቦ የምግብ ዘር፣ 4 ቤታዮ ሰርጀሪ ማለት ነው፣ 5 ሄለነች መናነች የምትባል አንድ አሮጊት አለች፣ 6 ሞጣ ቀራኒዮ። እነኚህ ናቸው ያፈጁ የጃጁ ለሀገርም ለህዝብም ለራሳቸው የማይጠቅሙ ሰዎች ቲክቶክ ላይ እያባሉ ያሉ ሰዎች እነኚህ ናቸው። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደተለመደው እናንተን ቤተሰቦቼን ፈታ ዘና እንዲሁም ቁም ነገር ያስዛሉ ብያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እንዲሁም ቁም ነገር እንድንይዝ በአክብሮት ተጋብዛለሁ ማለት ነው። እኔ ከእናንተ የምፈልገው እስከ መጨረሻው ቪዲዮን ከኔ ጋር ያያችሁ ሐሳብ አስተያየት የሰጣችሁ እንዲሁም ቪዲዮ ላይክ አድርጋችሁ ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጎ ቤተሰብ እንዲሆን በአክብሮት እየጋበዝኩኝ ወደ ስብስቦቹ እናልፋለን ማለት ነው። What's happening? Hey! Guys እሺ ቤተሰቦች አላችሁልኝ፣ ኑሩልኝ ማለት ነው። ሳሚዳን ደግሞ እንዳሸታችሁ ይለናል። ሳሚዳን እኮ የማያመጣው የፉገራ አይነት የለም፣ የሚሰጠው ደግሞ ሪፕሌይ እጅግ በጣም የሚገርም ነው። ለማንኛውም ይሄ ቪዲዮ እንዳሸታችሁ ይላል። እስቲ ምንድነው የሚለው አብረን እንመነጥረዋለን ማለት ነው። እንዴት ናችሁ? ሩፍታድ ሚውዚክ ነው የሚገኘው። አሁን ላይ በፒፓው አንዳንድ አመለካከት ኮሜንት ምናምን በጣም ቅር እየተሰኙ ነው። እውነት ለመናገር አሁን ቅድም አንዱ ከራሱ የህይወት ልምድ ስለ ህይወት በጣም ለኛ በጣም የሚጠቅመንን ነገር እየነገረን ነበር። እሱ የሚለው ምንድነው አያ አንዳንዴ እየጮህ ሊረብሽ ይችላል ነው። ጮህቱ ደግሞ ከፍ ያለ ስለሆነ በጣም ይረብሻል አለ። አንድም ጮህቱ እንደሚያደርገው ከኋላ መቀመጫውን ቆንጥጦ ነው አለ እና ያን ጮህቱ እንዳይረብሻን እዛ መቀመጫው ጋር እንሄድና አለ በቂቤ እንቀባዋለን አለ። ይሄ የሚታወቅ ነው እንግዲህ እንደምታውቁት። ያ ሲቀባ መያዝ ስለማይችል መቆንጠጥ ስለማይችል አይጮህምና አንረበሽም ማለት ነው። ይሄ እጅግ በጣም ለህይወት በጣም አስፈላጊ የሚገርም እንትን ነው። በኋላ አንዱ ገብቶ እዛ ኮሜንት ላይ ምን ይላል? ያ የምንቀባው ቂቤ የተነጠረ ነው ወይስ ያልተነጠረ? ኦፍ ኮርስ የተነጠረ ነው። ኢትስ ኦብቪየስ የተነጠረ ነው የሚቀባው። እሺ እንደሽታል ነው ሳሚዳ ሽታችሁ ዛሬ የመጣሁት ሶስተኛ አካውንቲንግ ፎሎ አድርጉልኝ ለማለት ነው። ሁለተኛ አካውንቲንግ ያው ዘግተውታል፣ ያው ነው ሎክድ ነው ያደረጉት። ጃኒ የሁለተኛውንም ዘጉብሽ፣ ሶስተኛውን ፎሎ እናርክ። እንግዲህ ቤተሰቦች ተባበሯት። ከሰሞኑ ሶሻል ሚዲያ ላይ አብሶ ቲክቶክ ላይ ጃኒን እጅግ በጣም እየተጠቃሽ ነው። ሁለት አካውንቷ እንግዲህ ባኖ ነውባት ዘግቶባታል። ሶስተኛው ቻናል እንግዲህ ከፍታ ፎሎ አድርጉኝ እያለች ነው። እንዴት ነው? ችግር እኮ ያጠነክራል፣ ያረጋጋል፣ ሰከን ያረጋል አይደለ? እስቲ ወንድማችን ደግሞ ምን ሊለን ነው በጃኒ ጉዳይ የሚለው ነገር እጋብዛችኋለሁ ማለት ነው። ሐሳብ አስተያየት እየሰጣችሁ ቤተሰቦች እስቲ ሰብስክራይብ አድርጋል? እስቲ አዎ፣ አንቺስ? እንደዛ ላይክ ረስተሻል። እንደዛ በቃ ይመቻችሁ፣ ወዳችኋለሁ። ሪፖርት ስለበዛበት ነው ሎክድ የሆነውና ሁላችሁም ይህንን አካውንት ፎሎ አድርጉልኝ፣ አሳድጉልኝ። በዚህ ላይ ብገባለሁ። ወዳችኋለሁ። አመሰግናለሁ። እኛም እንወድሻለን። የቢራቢሮ ቤተሰቦች ምን ታዘባችሁ? የበፊቱ አካውንት ሲዘጋባትና ይሄኛው አካውንት ሲዘጋባት ያለውን ልዩነት አያችሁ? ጠላት እንዴት እንደሚያበረታ፣ ጠላት እንዴት እንደሚያረጋጋ ዛሬ ላይ እየሳቀች ሁለተኛው አካውንቲም ተዘግቷል፣ ሶስተኛውን ፋሎ አድርጉልኝ። I'm so impressed ባንቺ በእውነት ነው የምልሽ። ጠላት እንዲህ ነው ያበረታችኋል። ይሄ ዊክነሳችሁን ዲስትሮይ ነው የሚያደርገው እና መጨረሻ ላይ ምን ይሆናል መሰላችሁ? የመጀመሪያውም አካውንት ይከፈታል፣ ሁለተኛውም አካውንት ይከፈታል፣ ይሄ ሶስተኛውንም አካውንት 1 ሚሊዮን እናደርሰዋለን ይከፈታል። ያርግላት ባለ 3 አካውንት ትሆናለች እቺ ልጅ። ትግስት ጠላት ይከስራል ያኔ ማለት ነው። ያፍራል። መጀመሪያ ላይ የተሳካለት ይመስላል። ሁሌ ነው እንደዚህ ነው በነገራችን ላይ። አንተ ከጠነከርክ ድሉ ያንተ ነው
እና እኔም በግሌ በራሴ ለቲክታክ ማኔጅመንት ጽፌያለሁኝ። ሁለቱንም አካውንቷን ሜንሽን አድርጌ ሌሎችም እንደዚህ አይነት አክሰስ ያላችሁ ሰዎች ለቲክታክ ማኔጅመንት መጻፍ ያስፈልጋል። ምክንያቱም ራሱን ቲክታክ የሚባለውን ፕላትፎርም ስሙን የሚያጠፋ ነገር ነው እየሆነ ያለው። አንድ ሰው ምንም ሳያጠፋ በራሱ ሐሳብና ኮንተንት እየሰራ ሳለ የሆነ ግሩፕ ተነስቶ የሆነ ነገር ስላለ መዝጋት ተገቢ እንዳልሆነ መጻፍ ይኖርብናል እያንዳንዳችንና ድሉ ያንቺ ነው ጀግኒት ያርግላት። መልካም ሴቶች ቀን በነገራችን ላይ አንቺ ምርጥ ሴት ነሽ። መልካም ቀን። What comments? እሺ አቤና ከቤ ሁለቱም ወንድ ነው ያለው። እሺ ግጣው ነው ቤተሰቦች። እሺ ሌላ ኮሜንት የአብርሃምና የአብርሃም ያርግላችሁ። መልካም ገብቻ ላንተም ቺሲት ወንስ ለምን ቤተሰቦች አላችሁልኝ፣ ኑሩልኝ። እንዴት እንደምወዳችሁ ታውቃላችኋል። ሐሳብ አስተያየት የሰጣችሁ ላይክ ማድርጉት ይሄን ቪዲዮ። በዛው ለዚህ ቤተሰብ አዲስ የሆነ ሰው ካለ ደግሞ ቻናሉን ሰብስክራይብ እስቲ ብራዘር እስቲ ሲስተር ይመቻችሁ፣ ወዳችኋለሁ ማለት ነው። ከሰሞኑ እንግዲህ ቲክቶክ ላይ የተፈጠረውን ነገር ታውቃላችሁ ማለት ነው። የጃኒ አካውንት ሶስቱም የተዘጋባት ነው። በዚህ ምሬት እንግዲህ የምንወደው ወንድማችን አዶናይ ወጥቶ ተውት፣ ክፉ ተግባራችሁን አቁሙ፣ ወደ ስራ ተሰማሩ፣ ምቀኝነት ምን ይሰራላችኋል? እሷ እንደዚህ ብታረጓትም የበለጠ ጀግና ሆና ትመጣለች። እኔ ደግሞ ከጎኗ ነኝ ብሎ እንግዲህ የሚገርም ቪዲዮ ሰርቶ ነበረ። ከዛ ከሰራው ቪዲዮ መካከል ላይ እሷ በችግሯ ጊዜ ድሮ ስታሽቀበጡላት የነበራችሁ ጓደኞቿ የታላችሁ? በችግሯ ጊዜ ማንም ለጃኒ ድምጽ ሊሆናት አልቻለም። የት ሄዳችሁ ታዋቂ ቲክቶከሮች? እጅግ በጣም ታዝቢያቸዋለሁ ብሎ የተናገረው ነገር ትክክል ስለሆነ የኛን አብሶ የኛን ህብረተሰብ የሚገልጽ ንግግር ስለሆነ ማንም እኮ በተቸገረ ጊዜ ዞር ብሎ ያይማል። ሲኖር ነው አጃቢም ለነጠፍልህ ምናምን የሚበዛው ማለት ነው አይደለ? እሱን አስመልክቶ እንግዲህ የታዘበውን ነገር ጃኒ ላይ ደረሰባትን ስለ ጓደኞቿ ሰፋ አድርጎ የተናገረው ነገር እጅግ በጣም መሳጭና ትምህርት ሰጪ ስለሆነ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። ሀገር ቆሞ የተናገረላት ሰው አይቻላቅም። በትልቅ ቲክቶከር ደረጃ ማለት ነው። ማንም ሰው እኔ አላቅም እውነት ለመናገር እሷን ከሷ አጠገብ ሆኖ ለመደገፍ የሞከረ ጓደኛ አይቻላቅም። ቲክቶከር አይቻላቅም። ኦልራይት አላችሁ አንዳንድ ቲክቶከሮች፣ የሴት ቲክቶከሮች እሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you? የት አላችሁ? ዝምታን መረጣችሁ። ጃኒ ስኬታማ ለምን እንደምትሆን ልንገራችሁ፣ ተስፋ እንድትቆርጡ ካሁን ጀምራችሁ ማለት ነው። አያችሁ ጃኒ የሰራችሁ ስህተት ካለ እግዚአብሔር ስለፈለገው ነው ያ ስህተት የሰራችሁ ነው። ጃኒ ያለፈችበት መንገድ እግዚአብሔር ስለፈለገው ነው በዛ መንገድ ያለፈችው። የእናንተ የውድቀቷ ምኞት እንደማይሳካ ላስረዳችሁ ስለፈለኩኝ ነው። ቆይ ተከታተሉኝ። ኦልራይት ሶ የሰራችሁ ስህተት አለ፣ የመጣችበት መንገድ አለ፣ ቪዲዮዎች አሉ። እናንተ እሷን እንድትተርቡ፣ እንድትስቁባት፣ እንድታወዳድቋት የሚያደርጓችሁ ፎቶዎችና ቪዲዮዎች አሉ። እነዚህ ፎቶዎችና ቪዲዮዎች እግዚአብሔር ሆን ብሎ ስለፈለጋቸው ሶሻል ሚዲያ ላይ አውጥቶ ቁርጥ አድርጎ ቁጭ አደረገላት። ራይት አንድ ነገር ጃኒ ያልነገረቻችሁ ግልጽ ሆኜ ልንገራችሁ። ባይገርማችሁ ጃኒ የድሮ ህይወቷ እያመጣችሁ እሷን ስተርቧትና ስታንቋሽሿት ኦፍ ኮርስ ውስጧ ላይ ትገቡ ነበረ፣ ታናድዷትና ታጨናንቋት ነበር አንዳንዴ ግን ደግሞ አይኔ እያየ ያ ውስጧ ላይ ይሰማት የነበረው ድብርት፣ ጭንቀት፣ ማፈር እየቀነሰ መጣ። ኦልራይት ሶ አሁን ጃኒ ያለችበት ሁኔታ ላስረዳችሁ። እናንተ የወደቀች የተዳከመች በቃ ተስፋ የቆረጠች ነው የሚመስላችሁ። ኖ አይ ቲንክ እናንተ ያደረጋችሁት ነገር እግዚአብሔር እስካሁን ሆን ብሎ ያመጣት መንገድ አቋርጣችሁ ወደ አዲስ መንገድ ከታችኋታል ጃኒ። ይህ አዲስ መንገድ ደግሞ የበረከቷ መንገድ ነው። ኦልራይት እናንተ አሁን የወደቀች መስሏችኋል፣ ገደል ላይ ያለች መስሏችኋል። ግን አልገባችሁም። ገደል ላይ አይደለችም።
ከፍታ ላይ ነች ያለች። ያርግላት። በጣም ደስ ከእናንተ እኩል ስላልሆነች ግን ማየት አትችሉም። ምንድን ነው የምትፈልገው ከኔ? ከዚህ በኋላ አጠገቤ እንዳትደርስ አልፈልግም። በቃ አሰማም እንደ አንተ አንዴ ይቅርታማ ስጠኝ፣ ድንጋዩን ስጠኝ። ለምታባት ሰውዬውን ልጅውን ልትመጪ ይስተራያ ምን ማለት ነው? ድንጋይ እኔ እየለቀምኩ እኮ ለኔራ ችግር የለውም እከፍላለሁ። በቃ ትከፍላለህ እንዴ? ከሆነ ብር ጨምሪውና እኔ ልምታልህ። እሱ ይሻላል። ምታልኝ፣ በቃ እንዲሁ ምታልኝ። ተጣላችሁ ከሷ ጋር ተጣላችሁ፣ እንድትታረቁ አይሻልም? ሰላም ይሻላል እኮ ይሷላ። እውነት ነው፣ እውነት ነው፣ እውነት ነው። ተንኮሱ ሰላም ይሻላል። ግርግር ምን ያደርጋል? አከቺን አንተ እንመታ ነበር ግን እኔ አሁን ብሬን ትቼ ጋቤን ትቼ የእናንተ ሰላም ይሻላል ብዬ ነው። እሺ እሺ፣ ታረቁ። እሺ በቃ እሺ፣ ላስታርቃችሁ። አልፈልግም፣ በቃ አልፈልግም አለች። ወንዳን እኮ ብትበስል እውነት እንዳልከው የአንድ ዓመት ካራክተር የስር ጊዜ ቢያስተምርህ እንደዚህ አይነት ፋውል አሰራም ነበር። ሹፌር ምናምን ልብሰ መከረ በልምድ የቀረስከውን ፎቶ ወይ ቪዲዮ ለማሳየት እንዲህ ተዘጋጅተህ ትመጣለህ። 100,000 ሰው ባለበት ቀርጫለሁ ከፈለክ ጡቷን ክሮፕ አድርጌ ልካለሁ ትላለህ። ባለጌ አማካሪ የለውም። ይሄ የተማረ ሰው ንግግር ነው። ይሄ ከስተቱ ያለፈውን የማይደግም ሰው የሚጠበቅ ተግባር ነው። ይሄን የመሰለ ስርዓት ቤተሰቦች አሁንም አላችሁልኝ። ቪዲዮዎቼ እንደቀጠሉ ነው። ሀሳብ አስተያየት የሰጣችሁ ሰብስክራይብ ያደረጋችሁም እስቲ ቼክ አድርጉት። እስቲ አረጋችሁት? እሺ ይመቻችሁ ማለት ነው። እንግዲህ ኢቢኤስ ላይ የቤተሰብ ጨዋታን የሚያጫወተው የነበረው የምንወደው እጅግ በጣም የምናከብረው የነበረው አርቲስታችን ነፃነት ወርቅነህ ነበረ። እሱም በሞት ካጣም በኋላ እንግዲህ ቤተሰብ ጨዋታ ኢቢኤስ ላይ ማን እንደሚያዘጋጅ እንግዲህ እየተመረጠ እየተወዳደረ ነው ያለው ማለት ነው። ቤተሰቦች ማለት ነው። አብዛኛው ሰው የራሱን ጓደኛ አስነን ይላል። አብዛኛው ሰው ደግሞ ምን አለን ይላል። አብዛኛው ሰው ደግሞ ኮሜዲያን ያሲኖ ቢሆን ጥሩ ነው ይላል። አሁን ደግሞ ከሰሞኑ ኢቢኤስ ላይ ሴፉ ላይ የምንወደው ኮሜዲያን ደረጀ ቀርቦ አንተ ብትሆንስ ብሎ ጥያቄ አቅርቦለት ደረጀ የመለሰው መልስ እጅግ በጣም ገራሚ ነው። እሱን ቪዲዮ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። ጥጦልን አልቋል። ህዝቡ ደግሞ አንተን ቢያጭ ትቀበላለህ ወይ? ነፃነት የሆነ ቦታ ሰቅሎት ሄዷል። እሱ ጋር ማድረስ ይከብዳል። ልክ እንደሱ ማድረግም ይከብዳል። ሁሉም የራሱ ከለር አለው። ነፃነት እዛ ጋር አስቀምጦት ሄዷል። በቃ ከህፃን ጋር ህፃን ነው፣ ከስፖርተኛ ጋር ስፖርተኛ ነው፣ ከምሁራን ጋር ምሁር ነው፣ ከሁሉ ሰው ጋር ያንን ፕሮግራም እዛ ጋር ሰቅሎት ሄዷልና እንደዛ ማድረግ ይከብዳል። ማንም ያደርገዋል ብዬም አላስብም። እንደው ከነ ክብሩ እንደዛው እንደሰቀለው ቢሆን ነው ባይ እኔ እንጂ እኔ ሰራዋለሁ አድርገዋለሁ ብዬም አላስብም። በአእምሮዬ ውስጥም የለም። ነፃነት አስቀምጦታል እዛ ጋር። ስለዚህ ደረጃ የነሳው የኔ ሀሳብ ይሄ። ተስማማላችሁ? ደረጃ አልሞክረውም እያለ አትስማሙም? እስኪ የስራው የምትሉ እንደ ሀበሻ እንደ ኢትዮጵያዊ ቡታንታን የመቀየር ባህል ዝቅተኛ ነው እና ወንዶችም ይሁን ሴቶች ጋር ብቻ እንደዛ ሲባል እሰማለሁኝ እና በየስንት ጊዜው ነው መቀየር ያለበት? አሁን አንዳንድ ሰው በቀን 2-3 ይቀይራለሁ ማለት ነው ሰምቻለሁ። ቡታንታ ወንድ ልጅ በቀን 3-2 የማይቀይርም በተአምር አይቀይርም እንዴ! ሴት ልጅም አትቀይርም በቀን 3 ምናምን። በቀን ሴት ልጅ ልቀይር ትችላለች፣ ያው ለጥንቃቄ ቢባል። ወንድ ልጅ ግን በ3 ቀን በ4 ቀን በሳምንት ቢቀይር ምንም ችግር የለውም። ለየት ያ ነገር ከሌለ ባይነኝ እኔ ማለት ነው። እናንተስ ምን ትላላችሁ ማለት ነው? ይሄ ለሴቶችም ለወንዶችም የሚያስተምር ቪዲዮ ስለሆነ ልጋብዛችሁ ፈለኩ ማለት ነው። እናንተ እስቲ በስንት ቀን ትቀይራላችሁ? እስቲ ሀሳባችሁን ኮሜንት ላይ ዳይ አንዳንዱ ደግሞ ወርም ያደርጋል። ወር ለሴት ልጅ ኤቭሪዴይ ቢሆን ኤቭሪዴይ መሆን አለበት። ቢቻል ደግሞ ባይ ዘ ወይ ሴት ልጅ አዝማች አስ ፖሲብል ፓንት ባታረግ ላይ ከውጪ ከስራ ውጪ ቤቷ ከሆነች ያው ወይ
ምክንያቱም እዛ አካባቢ ሴቶችዬ እየሰማችሁ ምን አለች አልደግሞ ሙቀትና ላብ በተፈጠረ ቁጥር የፈንገስ ኢንፌክሽን ይሄ የመታፈን አይነት ነገር ሲመጣ መጥፎ ባክቴሪያዎች እንዲያሉና እዛ ጋር ህልዟን ያሳጣታል። ኮምፎርታብል የሆነ ኤሪያ ውስጥ እስከሆነች ድረስ ፓንት ባታደርግ ይመረጣል። ፓንትም ካረገች ሪከመንድ የምናደርገው አይነት አለ። ኦኬ ሶ ያዝ የማያደርግ ፕላስቲክ ኮተን መሆን አለበት። ኮተን እና የሚያናፍስ መሆን አለበት። ምክንያቱም ይሄ አንዳንድ ሲንቴቲክ ነገሮች እንደዚህ ልጥፍ አድርገው የሚይዙ እንትኖች ሙቀት ካለ ፈንጋል ኢንፌክሽን ማለት ነው። የማህፀን ውስጥ ብቻ ሳይሆን እዛ ኤሪያ ላይ ወንድም ሊያጋጥም ይችላል ነገር ነው። ፈንጋል ኢንፌክሽን ወንድ ልጅ ሆነ ሃይጂን እንትን ካላለ ቶሎ ፓንት ረጅም ሙቀት ሰዓት ላይ የሚቀመጥ ከሆነ እያላበው እንትን የሚል ከሆነ ለፈንገስ እድገት ያጋልጠዋል። ስፔሻሊ ስኳር ታካሚ ከሆነ ሶ ሃይጂን እና እንትን ማለት ያስፈልጋል። ፓንት የሴት ኤቭሪዴይ ቢቀየር ጥሩ ነው። ወንዶች ማክሲመም 2 days ማክሲመም እንጃ ለየቀኑ ቢቀየር ፕላስ ደግሞ ማዘውተር አለባችሁ ብዬ ወንዶች ቢያውቁ ደስ የሚለኝ ነገር ከሽንት በኋላ like it's not even a thing እንትን ተደርጎ አይታሰብም። ኖርማል ተደርጎ አይታሰብም። ወንዶች ከሽንት በኋላ ከሙስሊም በስተቀር ሽንት ካረግን በኋላ እናጥባለን። ጽዳት የለም፣ ዜሮ። ገላችን ስንታጠብ ብቻ የምናጥበው ለምን ይዋሻል? እስቲ ሀሳብ ስጡበት በዚህ ዙሪያ። እኔ እንግዲህ እንደዛ ይመስለኛል። ታስብን ጥሩ ነው። ኦኬ ምክንያቱም አሁን ልክ በሽንት ሰዓት ምናምን እንትን ተብሎ አትሊስት ዋይፕስ ምናምን ፊት ለፊት ተቀምጦ እንትን ቢባል ጥሩ ነው። ምክንያቱም ጀስት እዛ አካባቢ የሆነ ሙቀትና እንትን ሲገጣጠም ልክ ግንኙነት ሲደረግ አንዴ ታጥቤ ልምጣ የማለት ፕሮባቢሊቲ ዝቅተኛ ነው። የእሷን ሄልዝ ለመጠበቅ ወንድ ልጅ የራሱንም እሱ ላይ ምንም አይነት ምልክት እንኳን ባይኖረው ስፔሻሊ ያልተገረዙ ወንዶች ደግሞ ይበሳል። በደንብ ሃይጂን ያስፈልጋል። ሁሉም ሰው ቆሻሻ ነው። ቆሻሻ የሚለው ቃል አይገልጸንም ሰዎችን። እድሜያችን ይለያያል፣ የሰራናቸው ኃጢያቶች ይለያያሉ ምናምን ምናምን፣ ግን ሁላችንም ቆሻሾች ነን። እግዚአብሔር ግን ከነ ቆሻሻችን ይወዳል። እግዚአብሔር ስለሚወደኝ ይቅር አለኝ። በቃ እያንዳንዱ ሕክምናዊ ሂደት ውስጥ አለ። እያንዳንዱ መወስዳት መድኃኒት ውስጥ እግዚአብሔር አለ። እኔ እሱ ነው ያዳነኝ። መድኃኒት አለ እኔ ስቲል ነው ምን አይነት መድኃኒት ወስዳ ነው ምን አይነት እንደዚህ ነው። እግዚአብሔር ነው ያዳነኝ። ማቅጦ ጨርሶ ከመጣ በኋላ አንዱ ምን እንዳለ ታውቃላችሁ? ሰምታ ይሆን እንዴ እኔ አላማረኝ መልኳም ተቀየረ በሆነው ባልሆነው ትቆጣኝ ጀመረ እና ምን ጠብቀህ ነበረ ማቅጠህ? እኔ ወንድም እንደዚህ ለሚማቅጡት ላኩላቸው። ፎሎ ማድረግ እንዳትረሱ። ቻው። እኔ ከማረሚያ ቤት ስወጣ ኧረ ቤተሰቦች በስባም የሰሞኑ የሆነ ብሮድካስት ላይ ይሄ ወንድማችን የሰከሰን ሳክስ የቋጨን ቁጨት አይደለም። በስማ ለነገሩ እንደዚህ ካልተቋጨ ሶሻል ሚዲያ ላይ ጆሮ ሰተን አንሰማም አይደለ? አንሰማም። የሱን እንደዚህ በቃ ያገነነው እኮ በቃ ውሸትና ቁጨት ስለበዛበት ነው። ጀለሴ ግን ይቋጨናል አይገልጸውም፣ ይቋጨናል አይገልጸውም። ኧረ ጆሮ ደም በደም ነው የሚሆነው። እስቲ ቁጨቱን አብረን እንስማና የራሳችንን ፍርድ እንስጥ። እስቲ እንታዘብ። ለማንኛውም ማለት ነው ግን አንዳንዴ ስንቀደድ በልኩ ቢሆን መልካም ነው ላለው። ይመቻችሁ። የሚገርም ነገር እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ የከበደው ያነበብኳቸውን መጽሐፎችና ሻንጣውን ማምጣት ነበር ከባድ። ስለዚህ 2 ራውንድ መኬድ ነበር። እሺ ባለቤቴ መኪና ይዛ ነው የምትመጣው ሸዋሮቢት እና ስትመጣ ከአቅም በላይ ስለሆነ መጽሐፍ የገባልኝ እና ያን ሁሉ መጽሐፍ ጽፌ አንብቤ ስለሆነ ሲወጣ ሸክም ሆነ። እንዴት አድርጌ ነው ብቻዬን ይዤው ልሄድ? አንድ ነገር አስታወሰ። ቲክቶክ ላይ አንዷ ላይቭ ገብታ ጊፍት ሲሰጣት ኧረ በቃኝ ትለዩብኛላችሁ፣ ኧረ በቃኝ አለች። ኧረ እኛም በቃን፣ ኧረ በቃን እባክህ ውጣ። ስለዚህ 2 ራውንድ መኬድ ነበረበት በመኪና። ከዩ ማጅን ማስተርሰን የጨረስኩት ማረሚያ ቤት ሆኜ ነው።
ተከልክዬ አይቻል ማረሚያ ቤት ትምህርት አይቻል ያውም ሸዋሮ ቤት አዲስ አበባ ቢሆን እሺ ወይ ቃሊቲና ዙሩ ብሎ አሉ ብራና ራስ ፌደራል ኮሚሽነር የማረሚያ ቤት ተፈቅዶልኝ አዲስ አበባ ዩኒቨርሲቲ ደብዳቤ ተጽፎ በስንት መከራ ለምን ታራሚ አይማር ብዬ ብዬ አገር ይያዝልኝ ብዬ I was the first one በሸዋሮ ቤት ውስጥ ማስተርሱን የተማረ እኛ ነገር ከሆነ ጉዞ ጋር ከካናዳ ጋር ቤተሰቦች ከሰሞኑ ደግሞ ምን ወደው በጣም እጅግ በጣም የምናደንቀው ኮሜዲያን እሸቱ መለሰ እንግዲህ ካናዳ ወስዳለው የካናዳ ቪዛ አለኝ ምናምን በ3 ወር ምናምን እያለ የሰራው ማስታወቂያ እጅግ በጣም አብዛኛው ወጣት እንዴት እንደሆነ ተሸውዷል። እንግዲህ እሱ ላይም ክስ መጥቷል። እንደዛ ብዬ ልሰራ የቻልኩበት ምክንያት ስሙኝ እውነታው ይሄ ነው ብሎ በቃ አብዛኛው ወጣት ተሸውዷል። እውነታውን ግን አባይ ቴሌቪዥን ላይ ቀርቦ ከራሱ አንደበት ምን እንደሆነ ተናግሯል ማለት ነው። ለሁላችንም ወጣቶች ለምን ቸኩል ወጣቶች ግራና ቀኝ ለማናይ ማለትም አይተን ማንወሰን ዝም ብለን ፍለፊት ብቻ በተባለው ምንመራ ሰዎች ይሄ ቪዲዮ ለእናንተ ነው ማለት ነው። ስለዚህ እሺ እንሰማዋለን። ምን ተፈጠረ ስለ ካናዳ ቪዛ ጉዳይ የሚለውን ነገር ከራሱ አንደበት ሰፋ አድርጎ አስረድቶናል። ምንስ እንዳጋጠመው ለሁላችንም ጠቃሚ ስለሆነ እንስማው። በዛው ሐሳብ አስተያየት የሰጣችሁ ይመቻችሁ። አይቻለሁ የተወሰኑ ቪዲዮዎች መሄድም ይፈልጋል። ቁጭ በል አንተ ቁጭ በል። አሁን ልትሄድ ነው እንዴ ወደ ካናዳ? ቁጭ በል። የምትወስደው ከሆነ ፓስፖርት የለውም እኮ እንዴ ይቆማል። ቁጭ በል። አንድ ቀልድ አይቼ ነበር እሱን አስታወስከኝ። ምንድነው ባል ውጪ ሄድኩ ብሎ ዱባይ ሄጃለሁ ብሎ ከዛ ሚስት ተሰናብታ ምናምን ከስንት ቀን በኋላ ቤት ውስጥ ፈልግ ፓስፖርቱን አገኘው። ከዛ እንዴ ምንድነው ላስጠይቅ አይ በፋይዳ እኮ ይቻላል። ይሄ እንደማመጣችሁ ዱባይ እዚህ ቅርብ ስለሆነች በፋይዳ ቤተሰቦች ትስማማላችሁ? ይሁን እስቲ የምትሉ ኧረ አይሆንም ከየት መጥቶ የኛ ሰው እኮ ይፎግራል። ለማንኛውም ቤተሰቦች እዚህ እናስጨርሰው። እሺ ስለ ካናዳ ቪዛ እጅግ በጣም አነጋጋሪ ሆኗል። ለማንኛውም ምን እንደተፈጠረ ከራሱ አንደበት እንሰማለን ማለት ነው። ይመቻችሁ። እና ያው ሊያሳምናት እየሞከረ ነው አሉ በፋይዳ እንደሚከተል በፋይዳ አይቻልም። ዱባይ በፋይዳ አይቻልም ወንድማ በስማ ምንድነው የተፈጠረው? እንግዲህ ብዙ ድርጅቶች ወሬዎች ቅሬታዎች ብዙ ሰው ነው የሚያሳትፍና ትልልቅ ወጪ ብዙ ሰው ደግሞ ለትምህርትም ለስራ እድልም ሀገር መውጣት በተለያየ ምክንያት ይፈልጋል የተሻለ እድሎች ስላሉ በዛ መሀል በቀላሉ መጭበርበርም እና አጭበርባሪ መጋለጥም እንደዚህ ይኖራል። እሸቱ መቼ ሲጀምር እዚህ ጉዞ ውስጥ ምንድነው ያገናኝ? ምንድነው አንተ ካናዳ ኤምባሲ ነህ? ቆንስላ ነህ? እንትን ትክክለኛው ቃል ቆንስላ ነህ? አዛም ብታረገኝ። እሺ በጣም አሪፍ እግዚአብሔር ይስጥልኝ። ይሄ ነገር በደንብ መብራራት ስላለበት እድሉን ስለሰጠሽኝ በጣም ነው የማመሰግነው። በጣም ብዙ ሰዎች እየደወሉ ትልልቅ ሰዎች የተማሩም ያልተማሩም ታዋቂም አዋቂም ሁሉም እየደወሉ እሸቱ ላጎቴ ልጅ ነው እኔ በቃ ላጎት ሌላ አላስቸግርም ካናዳ ትልክልኛለህ ይሉኛል እኔንም ማለት ነው። ሶሻል ሚዲያው ላይ እንደምታየው ነው። ስለዚህ ምንድነው ያለው ነገር አንድ ሰው ኢንተርቪው አደረኩኝ ከ6 ወር በፊት ኢንተርቪው ያደረኩት አሜሪካን ሀገር ከኤርፖርት ውስጥ ጀምረን ስለ ጉዞ እያወራን የዛን ጊዜ 500,000 ተበላው 600,000 ተበላው የሚል ነገር አለ። የወንድሜ አክስቴ ልጅ ጓደኛ ደውሎ ቤቴን ሸጬ ውጭ ሀገር ልካለን ብለውኝ ገንዘቤን ሰጥቼ ተበልቼ ትዳር የፈረሰ የሆነ ነገር አድርጉልኝ ብሎ ደወለ። ሲደውል በቃ ግንዛቤ ማስጨበጫ መስራት አለብን አልንና አንድ የጉዞ ወኪል በጣም ትክክለኛ ሰው አመጣውና እስቲ ምንድነው ይሄ የሚያጨረብሩት ነገር እንዴት ነው ለቪዛ ይከፈላሉ ለምንድነው 1,500,000 የሚሉት ያልን ዳሱ ዛሬ ቪዛ ነፃ ነው ነው ያለ ሲያብራራ ኦፍ ኮርስ ለቪዛ አሁን አሜሪካ ኤምባሲ ለቪዛው አይደለም ያስከፍለናል። ያቺን ቃል ማለት አልነበረብኝም መሰለኝ ጠለፏት ማለት ነው። ያቺ ተወስዳ ከተደረገና ቲክቶክ ላይ የካናዳ ቪዛ የ3 ወር ቪዛ በነፃ እንደዚህ ደሞዝ 49,000 ብር ይላል። ኢማጂን እንግዲህ ራክስ እዚህ ወለንጂቲ ወይም እንትን ደብረዘይት ሄዶ ያቀም ይሰው ያው እንደዚህ ቲክቶክ ላይ ፖስት የሚያደርገው ደሞዝ $1,900 ይላል። ካናዳ በ3 ወር በነፃ። በጣም የሚገርመው የግንዛቤ ማነስ ስላለ የኛ ማህበረሰብ በአውሮፕላን እንግዲህ ከአዲስ አበባ ጎንደር ባህር ዳር መቀሌም ሄዶ ላይ ያቅ ይችላል ያሰውይ
ቀጥታ ካናዳ እንደሚሄድ እርግጠኛ ይሆናል ማለት ነው። ለምን እሸቱ ነው ያለው። ቪዲዮዋ ተቆርጣ ማለት እዚህ ጋር ለማብራራት ያክል በቃ እሸቱ በተለያየ ጊዜ ስለ ቪዛም ስለ ውጭም ጉዞ ያወራውን ቪዲዮ ወሳኝ ፓርቱን ገጣጥሞ ሰርተውት ስለ ካናዳ ቪዛ አገጣጥሞት ፌክ ቪዲዮ ማለት ነው ከተለያየ ቪዲዮ ላይ ቀንጨብ አድርገው ቲክቶክ ላይ ለቀው እንግዲህ እሸቱ ነው ያለው በማለት ስለ ካናዳ ቪዛ በ3 ወር ይሄን ያህል ክፈሉ እያሉ ብር እያስላኩ ስንት ሰው ተበላ ተጭበረበረ። ጭራሽ አንተ ነህ ተብዬ ቢሮ ድረስ ተመጣ። ጉዳዩ ይሄን ይመስላል እያለ እያብራራለን ያለው። እስቲ እሺ አልጨርሰም እናስጨርሰው ለጠቅላላ እውቀት ይረዳል ብዬ ስላሰብኩኝ ዝም ብላችሁ ባያችሁት ነገር ብቻ ተመርታችሁ ግራና ቀኙን ሳታጣሩ ለምትወስኑ ሰዎች ነው ይሄ ቪዲዮ ማለት ነው። ሶሻል ሚዲያ ላይ የተነገረው ነገር በሙሉ እውነት አይደለም። ይሄን እንድታቁ እላለሁ ማለት ነው። አብዛኛው ሰው የተሸወደ ያለው በዚህ ነው። እሸቱ ስለ ቪዛ ሲያወራ አለ ቪዛ ነፃ ነው ነው ይላል እሱ። ያቺ ከተደረገና የሚገርም ጽሑፍ ይጻፍበታል። ከዛ ሰዎች መደወል ጀመሩ ወደ ዶንኪቲው። እንዴ እሸቱ ገንዘቤን ተበላው ስንት ብር? 90,000 ብር። እና እስቲ የቱ ፔጅ ላይ ነው ያየው? ስክሪንሻት ያደረገው ሲታይ ሌላ ፔጅ ነው። ያስገቡበት አካውንት ምንነቱ የማይታወቅ ነው። ምን ይሏቸዋል? መጀመሪያ ምን ይሉሻል መሰለሽ? ስደውይ በጣም ጥሩ በመንግስትም ስም ነው ባይዘው የሚያጨበረብሩት ምንም መስሚያቸው ነው። ከስራና ክህሎት ሚኒስቴር ጋር ነው የምንሰራው። 90% ወጪውን የሚሸፍነው ስራና ክህሎት ሚኒስቴር ነው። አንተ የምትከፍለው 10% ነው። መጀመሪያ መመዝገቢያ 5,000 ብር አስገባ። በአካል ልምጣ። አይ እኛ ቢሮአችን ካናዳ ኤምባሲ ግቢ ውስጥ ነው። ስለዚህ ቀጠሮ ረጅም ነው 6 ወር ቀጠሮ ይልሻል። በቃ መሄድ እንደማይቻል ይዘጉብሻል። 5000 ታስገቢያለሽ። ከዛ በኋላ አክሰፕታንስ ሌተር መጥቶላል እንኳን ደስ አለ ይሉና አለቻቸው ፌክ ደብዳቤ ከስራና ክህሎት ሚኒስቴር የተሰጠን ውክልና ብለው እኔ ጋር ጂሊ ነፍ ነው ያለው። ለፖሊስም ስላመለከትኩ ብዙ መረጃ አደራጅቼ አስገብቻለሁ ከከሳሾቹ ጋር ጭምር ማለት ነውና ማህተም ያለው ፊርማ ያለው ሎጎ ያለው ምናምን አላቸው። በበቀለ እንትና ባየለ ወይ በከበደ ወይ በሆነ ሰውዬ ስም መንግስት ብር ውክልና ሰጥቶት ማለት ነው ብር እንዲቀበል ደብዳቤው ገብቷል። ይሄ ውክልና መንግስት ወክሎኛል እኔ አካውንት ውስጥ አስገባ ሰዋቱ መንግስት አሁን ግለሰብ ሲያስቢው እንግዲህ ከዛ ኢማጂን ይሄን ሁሉ እንኳን ለይተን ማናይ ሰዎች ነን። እንግዲህ መንግስት ለግለሰብ ውክልና ይሰጥ ማለት ነው በአካውንት ብር እንድታስገባ። ይሄን እንኳን መንጥረን አንጠራጠርም። ዝም ብለን እንግዲህ እንደ ከብት ነው እንግዲህ የምንሄደው ማለት ነው። አረ ቆም ብለን እናስብ፣ ግራ ቀኝ እናዳምጥኒ ከመወሰናችን በፊት ሰዎችን እናማክር። ቤተሰቦች ይሄን ሁሉ ስለማናረግ ነው የምንበላው ለኪሳራ የምንዳረገው። ስለዚህ ቆም ብለን ብናስብ መልካም ነው። 20,000 ይቀበሉሻል አክሰፕታንስ ሌተር መጣልሽ ብለው ማለት ነው። ቀጥሎ በቃ አለቀ ጨረስክ ልትበር ነው ሻንጣ ዘጋጅተሃል? አዎ ኢንሹራንሱ ይመለሳል። ኢንሹራንስ ምን ይሆናል? ተመላሽ ነው። አሁን ለምን ካልተከሰከሰ ፕሌኑ ይመለሳል። ስለዚህ 90,000 ያው ማያቅ ሰው እዚህ ድረስ ሄዶም ይከፍላል። አሁን ሁለቱ ኔጋ የመጡት አንደኛው 90,000 አስገባ እንደዚህ ብቻ 90 ደረሰ የከፈለው። ከዛ 200,000 የሆነ ነገር ጠየቁት ማለት ቀጥሎ የሆነ ስም ይሰጡና 200,000 ሲሉት በቃሽ በአካል መጥቼ ልክፈል አላቸው። እዚህ ጋር ነቃ ሲል አይ በአካል መምጣት አትችልም ቆንስላ እንደዚህ ያው አሉ ያንን። ስለዚህ በቃ መልሱልኝ ብሬና አለ። መልሱልኝ ሲል ምን ቢሉት ጥሩ ነው እንጂ በጣም ከባድ ናቸው። መልሱልኝ ይላል ችግር የለም ገንዘብ ይመለስላል ግን 20% ትቀጣለህ አሉት። እሺ ልቀጣ 20% ቀጡኝና መልሱልኝ። በቃ ያው ከአካውንታችን ብር ካንተ አካውንት ላይ መቀነስ አንችልም 20%ቱን አንተ አስገባ ሙሉውን እንመልስልሃለን። ጭራሽ ልበሉት ጭራሽ የሚገርም ነው። ከዛ ሰውየው ይሄንን የባነነው በቃ እጅን ሲሉት ዶንኪቲው ስልክ መፈለግ ጀመረ። ከዛ እኛ ስልካችን እንግዲህ ይታወቃል ሚዲያ ላይ ምናልባት እንደው በዚህ አጋጣሚ የዶንኪቲው ስልክ ነው የዶንኪቲው ቢሮ ሲባል የኛን የድሮ ቢሮ ይጠቁማሉ። የሚገርምሽ ብር ከበሉ በኋላ እኔ ያቀረብኩትን የጉዞ ወኪል እሱ ቢሮ ሂዱ ይሏቸዋል። የኛ ቢሮ ነው ብለው ማለት ብር ከበሉ በኋላ ኢማጂን እዛ እየደሰው ያለቅሳል የጉዞ ወኪሉ ቢሮ ማለት ነው። ከዛ መጣ ሰውየው ደወለ እና አልነው መጣ። ሌሎችም እንደዚህ ማስረጃቸውን ሰብስበው አመልክተናል ለፖሊስ። ግን አሁን ነገሩ የሚቆም አይደለም። ለምሳሌ ይሄን ሳብራራ ከዚህ ላይ አሁን የሚቆርጡት አለ ባይዘው ከዚህችም ነው ይቆርጡና ስለዚህ እኔ ምን ማድረግ ጀመርኩ አግሬሲቭሊ የአይ ስልጣናዬን ሲጀምር በዛውም ግንዛቤ እንደውም ኑና ወሰዱ ማለት ጀመርኩ። አሁን በየሚዲያው ግንዛቤ እየሰጠው ነው። በየቲክቶኩ ያው እንዳንቺ ጋር መጥቼ እያወራው ነው። ለተማሪዎችም ደግሞ በአካል ራሱ ከዚህ በፊት የነበረው የጉዞ ወኪሉ ይመጣል እዛ ቀን። ለምን ካልሽ አንዳንድ ሰው የእውነት መሄድ ይፈልጋል ግን አይችልም መሄድ አይችልም።
ሲቪው የሚያስኬድ አይደለም ሪያሊቲው ራኪዬ ካናዳ ቪዛ ዝም ብሎ ይሰጣል ራኪ ቀላል እንዳልሆነ እናውቃለን አይደለም እንዴ ስለዚህ አትሊስት በቃ እንደው ትክክለኛው መረጃ እንኳን ማግኘት ዕውቀት እኮ ያድናል እንደማትሽ እንኳን ቁርጡን ማወቅ እኮ አንድ ነገር ነውና ዞሮ እኔ በቻልኩት መጠን በአካልም እንዳልኩሽ መድረክ አለ በቴሌግራምም በቲክቶክም በዩቲዩብም ላይቭም ገብቼ ያው አንቺ ጋር መጣው ቪዲዮ ሰርቻለሁ ድራማዎች እየሰራው በሚሊዮን ቤት እየታዩ ነው እና በመድኃኒዓለም እኔ እንኳን እናንተን ካናዳ ልክ እኔን ውሰዱኝ እንደው የሚችል ሰው ካለ እንደው በእናታችሁ አስጎብኙኝ አገሩን እኔ አልችልም ምን የለውበትም እኔንም ውሰዱኝ እኔንም እስቲ ከሼ ቀጥላችሁ ውሰዱኝ እስቲ አስጎብኙኝ እና ለማንኛውም ጠቅላላ ሲል የካናዳ ጉዳይ በሸቱ ዙሪያ የሚወራው ወሬ ይሄን ይመስላል ማለት ነው ፌኮች ነው በሱስም እየነገዱ ያሉት ማለት ነው እሱ ከእንደዚህ አይነት ነገር ከደሙ ንጹህ ነው ስለዚህ ነገሮችን ከማረጋችን በፊት በተዋቂ ሰው ስም እየተደረገ ያለውን ነገር ቆም ብለን ግራቀኙን እያየን እያስተዋለን ሰውን ጠይቀን እውነተኛ መሆኑን ስናረጋግጥ ሁሉ ነገር አክሽን ብንወስድ መልካም ነው እንጂ በተዋቂ ሰው ስም ብቻ ስለሆነ ድምጹ ስለሰማን ቪዲዮውን ስላየን እሱ ነው ማለት በጣም እየከበደን ያለው ስለዚህ ሁላችንም ጥንቃቄ እንድናደርግ እያልኩኝ የሼ መልእክቴን ይመስላል ይመቻችሁ መረጃውን ትክክለኛውን ግን እየተናገርኩ ነው በየቦታው ሰው አድኑበት አሁን ያወራሁትን ለሰው ሼር አድርጋባት በቃ ሐሰት ነው ለማለት ስለዚህ እሸቱ ምንም አይነት ከጉዞ ወኪል ጋር ወይ ተጣምሮ እየሰራ ያለው ነገር የለም ማለት የለም ሌላኛው ጉዳያችን ቤተሰቦች አሁንም አላችሁልኝ ኑሩልኝ ሐሳብ አስተያየት እየሰጣችሁ ሰብስክራይብ ያረክ ሰው እስቲ ወደ መጨረሻው ቪዲዮ ስለሆነ እስቲ በቃ ይመቻችሁ ሆዳችኋለሁ ማለት ነው ይሄን ወጣት ብዙዎቻችን እናውቀዋለን ማለት ነው ዶክተር ነው ዩቲዩበር ነው ሶሻል ሚዲያ ላይ ኦንላይን ደግሞ አሰልጣኝ ነው ምን ትምህርት ሰጪ ነው ማለት ነው ብቻ ዘርፈ ብዙ ወጣት ነው ዩቲዩብ ላይ ደግሞ ስኬታማ ነው ማለት ነው ከሰሞኑ ቲክቶክ ላይ እንግዲህ የሰው አካውንት ባን የተደረገ ምናምን አካውንቶች እየተዘጉ ነው ብጥብጥ አለ ጫጫታ አለ ትልቅ ሰዎች ደግሞ ከእኔ ካንቺ ጋር ነኝ አንተ ካንተ ጋር ነኝ የሚለውን ነገር ሁላችንም እናውቀዋለን ማለት ነው የሰሞኑን የቲክቶክን ብጥብጥ ማለት ነው እሱን እያየ የታዘበውን ነገር እንግዲህ የሆነ ነገር ብሎናል ስለዛ ጉዳይ እኔ የተናገረበት መንገድ እጅግ በጣም ስላስማማኝ ልክም ስለሆነ ሰሚስቲ ካለ ልጋብዛችሁ ፈለኩ ማለት ነው ዳሎል ኢንተርቴይንመንት የሚለን ነገር ስለ ቲክቶክ ሶሻል ሚዲያ ላይ የሚፋጩበትን ትልቅ ሰዎችም ህፃናትንም የሚያስመልክቶ የተናገረው ነገር ልጋብዛችሁ ፈለኩ ማለት ነው እስቲ እስከ መጨረሻው ከኔ ጋር እንድትቆዩ ባክብሩት እየጋበዝኩኝ ወደ ዳሎል ኢንተርቴይንመንት ሐሳብ እናልፋለን ማለት ነው እንግዲህ ሰሞኑን ቲክታክ ላይ በጣም አሳሳቢ የሆነው ጉዳይ የተለያዩ ቲክታክ አካውንቶች ባን እየተደረጉ ነው እየተዘጉ ነው ሪፖርት እየተደረጉ ምናምን እየተዘጉ ነው ይሄም አንዳንድ ሰዎች በእድሜያቸው ትልቅ የሆኑ ሰዎች ቢያንስ 50 ዓመት የሚሆናቸው ሰዎች የታዳጊ ወጣቶችን ህይወት እንደ ቁማር ወዲያ ያገላበጡ እንደሆነ ያያየው ነው ያው ወጣት ስትሆኑ ታዳጊ ስትሆኑ ቲክታክ ላይ ያላችሁ ልጆች ስትሆኑ ጥል እርስ በርስ ግጭት አይጠፋም ነገር ግን በዚህ ጉዳይ የመጡ እጃቸውን ያስገቡ ያሉ ከዚህ በፊት ፖለቲካ ምን አልሆነ ያላችሁ ሰዎችን አሁን እዛ ጋር መጥቶ የታዳጊዎችን ህይወት ወዲያ ለማድረግ ሲሞክሩ ያያየው በጣም እየሳኩኝ ነበር አሁን ደግሞ በዚህ መጣችሁ ወይ ብዬ ይገርሞኛል እናንተ ይሄን ነገር ታዝባችሁ ከሆነ አላቅም ግን አንዳንዱን የመደገፍ ይመስላል ሐሳባቸው እኔ ከእናንተ ጎን ነኝ ካንቺ ጎን ነኝ ካንተ ጎን ነኝ ይላሉ አንዱን ደግሞ መተቃወማሉ ምናምን ከዛ ጥሩ ሰው ለመምሰል ብዙ ሰው ወደሚደግፋት ቲክቶከር ያደላሉ ምናምን እንደዚህ አይነት ድራማ እያየው ነውና እናንተ እንኳን እነዚህን ቲክቶከሮች ህይወት ማስተካከል ይቅርና ሙሉ የኢትዮጵያ ህዝብ በሙሉ ተገልብጦ በአንድ ቀን ሁሉም ቢያልቅና ገንዘብ ብታገኙ ትመርጣላችሁ ይሄንን ከዚህም በፊት አሳይታችሁናል ስለዚህ ቤተሰቦች እነማን እንደሆኑ እኔ አሁን ስም ዝርዝር እጠራለሁ አንደኛው ዮኒ ማኛ ጅቦ 2 ጂጂኪያ አሮጊቴ ማለት ነው 3 ሊያሾ ጅቦ የምግብ ዘር 4 ቤታዮ ሰርጀሪ ማለት ነው 5 ሄለነች ማናለች የምትባል አንድ አሮጊት አለች 6 ሞጣ ቀራኒዮ እነኚህ ናቸው ያፈጁ የጃጁ ለሀገርም ለህዝብም ለራሳቸው የማይጠቅሙ ሰዎች ቲክቶክ ላይ ያባሉ ያሉ ሰዎች እነኚህ ናቸው እነዚህን ታዳጊ ቲክታክ ላይ ያሉ ልጆች እናንተ እንደፈለጉ እንዲጣሉ እንድትተዋቸው ነው እኔ ጥሪ ማቀርበው የኢትዮጵያ ህዝብ ባካችሁ አትሸወዱ ከዚህ በፊት በሃይማኖት በፖለቲካ በምን መተው
ብዙ ነገር ሞክረዋል ሳካ ሲላቸው አሁን እነዚህ ታዳጊዎች ህይወት እንደ ቁማር ይዞ መጥቶ ከዛ ነገር ላይቭ ላይ ቁጭ ብሎ ስለነሱ ማውራት ምናምን ብዙ ነገር ለማድረግ እየሞከሩና ይሄ ፌር አይደለም። ስለዚህ እኔ በጭራሽ እነዚህ ሰዎች ሰፖርት እንድታደርጉ እንድትተባበሩ ፕሮግራማቸውን እንድታዩ በጭራሽ አልመክርምና እነሱ ከሌሉ ራሳቸው ቲክቶከሮቹ እርስ በርስ ተጋጭተው ነሳት ላይ ሲሰለቻቸው ይታረቃሉ ወይም በራሳቸው መንገድ ይቀጥላሉ። ስለዚህ ይሄ እናሳቡ ነው ማለት ፈልገው ይሄን ቪዲዮ ያውስኪ እነኚህ ሰውዬ ልጅ አይደሉም። ጸጉሩ አስተክሎ ነው ቢባል ታምናለህ? ነው አይደለም? ምን ነው መሰለህ ኳስ በጣም እጮታለሁ ልጅነት የጀመረው እና ቴስታን ያረገፈው እኔ ማለት ቴስታው መጠን ከፍ ያለ ነው። ነገራችን ላይ እኔ ራሱ ኳስ ለማየት የጀመርኩት ኦርላንዶ ነው ነው ሰውዬ ትልቅ ነው። ካቴድራል እየተማርኩኝ ተምራል ቲቪ ከአንድ እስከ 3 ዛሬ What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎቼ እነኝን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንደያዛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባይ ባይ።